ያስቀየምኩ ነገር አለ ነው? አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ? አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣ። ለቀው ልክስክስ ይችላል እንዴ? ክስክስ ስላለ ከስክሽና ገልብጬ ነው መከሰክስ። አዶናይ ለንደን እያለ እንዲህ ሲል ለዴናል ፔጅ ሲናገረው ነበር። You got a girl, you're single. I have a girlfriend. Nice. Her name is Jani. Yeah. She actually has the same style as this. She likes like baggy clothes and yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? What do you mean? What? Are you? I don't know. What? What do you mean? Am I in a relationship? Yeah. Was that a real question? I'm with her for 10 years, bro. ስለዚህ እዚህ ጋር ምንድነው ያለው? እንግዲህ በእንግሊዘኛ ብዙ ሰዎች ተርጉመውታል። ነገር ግን እኔ አጠር አድርጌ ልንገራችሁ። እዚህ ጋር ምን ሲል ተናገረው? ስለ ፍቅረኛው የሱን አይነት አለባበስ እንደምትለብስና ስሟም ደግሞ ያው ጃኒ እንደሆነች በሚገባ አስረድቶታል። ከዛም ባለፈ ራሱ ጃኒን ደግሞ አስተዋውቆት ነበረ ኢትዮጵያ ሲመጣ። ስለዚህ ይሄ ነገር በ3 ቀናቶች ውስጥ ትንሽ ጥያቄ አይፈጥርም? በሚገባ ይፈጥራል። ባይሆን ግን አንድ ነገር ልንገራችሁ ውድ ቤተሰቦች፣ ጃኒ እንዲህ ስትል ነው የምስራቹን የተናገረችው። ወንድም እህቶቼ አሁን ስክሮል ማድረግ አቁማችሁ እቺን መልእክት ስሙኝ ባካችሁ። የሆነ ሰው ካስቀየማችሁ ወይም ካናደዳችሁ አንድ ነገር ልነግራችሁ እፈልጋለሁ። ህይወት አጭር ነች። ቀን በቀን ከሰው ጋር ለመቀያየም ህይወት አጭር ነች። ቀን በቀን ለመጨናነቅ ህይወት አጭር ነች። እስኪ ዙሪያችሁን ተመልከቱ። እስኪ ምንድነው የሚያጨናንቃችሁ? ምን አይነት ሰው ነው የሚያናድዳችሁ? ለምን አትተዋቸውም? ከነሱ ለምን አትርቁም? ምን አይነት ግዴታ ስላለብን ነው ከነሱ ጋር ማውራት ያለብን? ያናድዷችሁን ሰዎች፣ የሚያስቀይሟችሁን ሰዎች ከህይወታችሁ አርቋቸው። ያለ ምንም ምክንያት ማለት ነው። ልንገራችሁ፣ ራሳችን በፊት ሰውን እያስቀደምን ነበር የምንጎዳው የነበረው። ከሰው በፊት ግን ራሳችን ማስቀደም አለብን። ህይወታቸው ውስጥ ሰላም የሌላቸው ሰዎች ከህይወታችን ማራቅ አለብን። ለራሳቸው ሰላም ከሌላቸው ለኛ ሰላም አይሰጡንም። ከራሳችን ሰላም በላይ የሌላ ሰውን ሰላም ለማስቀደም ህይወት በጣም አጭር ናት። ስለዚህ ራሳችሁን ተንከባከቡ፣ ራሳችሁን ውደዱ፣ ከሰው ጋር ራሳችሁን አታወዳድሩ። በርቱልኝ፣ ወዳችኋለሁ። ፍቅረኛ እናውራ እስቲ። የፍቅር ሪሌሽን ጉዳይ ውስጥ ላኪ ስንት ዓመት ቆያችሁ? 7 የእውነት 7 ዓመት አብራችሁ ቆይታችሁ? አብረን ቆይተናል 7 ዓመት። የት ያገኛት? መቀሌ። የማዘር እንትን ማለት ነው የልጆች ማጫወቻም አለን። እዛ ላይ ማለት ነው ለምናኝ ማዘር በቃ እባክህ፣ እኔ ደግሞ ፀሐይ አልወድም። የመቀሌ ፀሐይ ተው እባክህ። እሁድ ነበረ በጣም አስጠልቶኛል፣ መውጣት አልፈለኩኝም፣ ተኝቼ ነበር መዋል የፈለኩት። ማዘር እባክህ ዛሬ አመት በዓል ነው፣ ሰው በጣም ይመጣል፣ እባክህ ቲኬት ቆራጭ ሁኑልኝ፣ የአንድ ማጫወቻ ልይዝ ማለት ነው። በስንት መከራ ሄድኩኝ። በቃ ሰልችቶኝ ጃኬቴን አድርጌያለሁ ምናምን ተሸፋፍኛለሁ። ከዛ እዛ ሄድኩኝና እሷ መጣች ከእህቷ ጋር። ግማሽ ቀን ነው ፀሐይ ሰልችቶኛል ምናምን። ከዛ መጣ ሪሲት ቆርጣለች፣ እኔን ልትሰጠኝ ነው። ከዛ ሰጠችኝ። የሂንድ ሙቪ ነው የሚመስለው በእናትህ ማርያም። ሪሲቱ ሰጠችኝ፣ እኔም ይዤዋለሁ። አይኗን አያታለሁ። ከዛ እሺ ሉክስ አሚ ትንሽዋ ልጅ መሀላችን ላይ ያለች እንደዚህ ያየች ነው ወጣችንም። አይ ካን ላይክ ቪቪድሊ ሪሜምበር አደርጋለሁ። ከዛ 5 ሰከንድ የሚሆን 5 6 7 ሰከንድ የሚሆን ተያየን እንደዚህ ላይክ and I felt something freeze አደረኩኝ። እሷም እንደዛው then we were just like ይሆናል ነቃን ከሆነ ነገር። የሂንድ ነው የሚመስለው by the way like I'm so happy that it happened that way። ከዛ ሪሲቱን ሰጠችኝ፣ እህቷን አስገባኋት። ከዛ ከፊት ለፊት ቁጭ ብላለች እዛ ላይ እሷን አያለሁ። ከዛ መልሳለሁ አያለሁ። ታቱን አይተዋል መሰለኝ እሷ she liked it። ከዛ እኔም ስበዋለሁ። ታቱ ድሮ በስማም ከብዳል ስቢዋለሁ እንደዚህ ያለው በቃ ታቱን ለማሳየት ነው። ከዛ አያታለሁ I fell in love። ኮንፊደንሱ አልነበረም። I couldn't doubt her ግን I knew she was the right one. She was the one. Something it clicked. And then ሌላ ቀን ማለት ነው ትምህርት ቤት እህቷን ይዛ መጣች። ትንሿ እህት ከኔ ጋር ነው የምትማረው። The coincidence imagine
ከጓደኞቼ ጋር ቁጭ ብለናል ምናምን በሩ ገባች then I see her it's just like the way she walks different but አይቼው ማለቅ ነገር yeah she beautiful yeah extremely beautiful extremely yeah she's very very beautiful it's actually sometimes I even think like how the fuck does she love me but like I'm trying to improve that እሱን ለማስተካከል እየሞከርኩኝ ነው ዛሬ ሚዛናችን ዘላችሁ መጣነው ሶበር ዜና የጃኒና የአዶናይ መለያየት ጉዳይ ነው እንደምታውቁት ህዝባችን ሀገራዊ ጉዳይን እርግፍ አርጎ ትቶ በመንደር በህፃናት ዕቃቃ ጨዋታ ከተጠመደ ብዙ ጊዜ አሳልፎ ነው ያለው እንደምታውቁት ህዝባችን ዓለም አቀፍ ጉዳይ ደንታ አይሰጠውም ከዚህ ከጥፍር ቆሻሻ ማይቆጥር ዛሬ አሜሪካንና አውሮፓን እንቅልፋተው በዓለም ፖለቲካዊና ኢኮኖሚያዊ ሁኔታዎች ላይ አሜሪካኖች እንቅልፋተዋል በኢራን ጉዳይ እየቃጁ ነው እያለሙ ሳይሆን እየተኝሳን እየቃጁ ነው ያሉት ነገር ግን አሜሪካኖች 147 ቢሊዮን ዶላር አሜሪካኖቹ ለውሻቸው ያወጣሉ አውሮፓኖቹ ደግሞ ከ60 ቢሊዮን ዩሮ በላይ ያወጣሉ ለውሾቻቸው ይሄ ህዝብ እንደዚህ ተሞላቆ ተንደላቆ እየኖረ አሁንም ከምቾት እቺን ታክል እንዳይጎርልበት 24 ሰዓት ይሰራል የኛ ህዝብ ዳኒና ጃኒ ተኳረፉ አለቆሰ ተቃቀፉ በሉ ፈሱ ጠጡ ሸኑ ወደ ግማሽ ቢሊዮን ላይኮች እኮ ነው ያሉት አዶናይ በቃ ሀገራዊ አጀንዳ ሆኗል የትም ዓለም ሄዱሉ እንደዚህ ያለ ጭምልቅልቅ የወጣ ጉዳይ የለም እንደዚህ ያለ ተጮማለቀ ነገር በዓለም ታይቶም ተሰምቶም አይታወቅ እኛ ብቻ አንጀታችን ታጥፎ እኔ አንጀቴ ታጥፎ እናቴ አንጀታ ታጥፎ አባቴ አንጀቱ ታጥፎ ስለጉለ ሰብስፈተፍት የሚውል ነውረኛ ትውልድ ዋጋ መክፈል አሁን ያለንበት ያሳለፍነው ብዙ መከራዎችና ቁም ስቅሎች ሲያንሰን ነው ማለት ሲያንሰን ራበኝ ጦመኝ ቸገረኝ ተሰደርኩ ተገሳቀል ለወራይ በቃ ዝም ብለ ቁጭ በል ጭንቅላታችን ከዚህ በላይ አይፈቅዱልንም አዶናይና ጃኒ ተፋቱ ሶበር ፌስቡክ ቲክቶክ ዩቲዩብ ይጨነቃል አሁን አገሩ በቃ መንደርቴ ነገር ሆነናል በዛ የጆበና ቡና ነው በዛ ቡና ቁርስ ነው በዛ ነው ያደግነው ከዛ ልንወጣ አልቻልንም ብዙዎቻችን ያከታሚ ሌላ ዓለም የፈለገው እንደፈለገው ቢሆን እንኳን እነሱ ሳር ቅጠሉ ተመችቶት ውሻው ድማቱ ተመችቶት 147 ቢሊዮን ማለት እኮ አፍሪካን የሚቆልብ ነው እነሱ ለውሻ የሚያወጣው የውሻ ኮንዲሽነር አለ ሻምፖ አለ ምን ጦር መቅረጫ አለ የሚበላ የሚጠጣው የተለየ ሱፐርማርኬት ሁሉ ነገር አንጀታችን በረሃብ ታጥፎ ስለ ግለሰብ የለም ቤቱም ዓለም የለም ቤቱም ዓለም ማለት ነው ይኖራሉ ለምሳሌ የሆሊውድ አክተሮች አጀንዳ ሆኖ ሊነሱ ይችላሉ ለአንድ ቀን ለሁለት ቀን ለሶስት ቀን አመት ሙሉ የሆነ ሰው ጉዳይ ቅንጣት ታክል ፋይዳ ለራሱ ያልፈየደ ለአገር ያልፈየደ ግለሰብ ላይ የሚፈተፉት ስንት ጦላት አፈራን በዚህ ግለሰብ ምክንያት ግፉበት ነው ወላሂ ያ ከዚህ አናልፈም እኔ በዚህ በትውልድ ተስፋ ቁርጥ አርገን ትተናል ያልካችኮ ወደንኩ አይደለም ግለሰብ ተፋታ ተፋቀረ በላ ጠጣ ሸና ፎሳ ተኛ ተነሳ who cares ግን እኛ ሀገር እንደዚህ ነው ብዙ ትውልዶቻችን ዋጋ ከፍለው እዚህ ተደርሳል ግን በቂ አይደለም ከቁንጥጫ ከመከራ ከሞት እንኳን የማንማር ያለፈው ለምሳሌ በኢትዮጵያ ውስጥ ያሳለፍናቸው ጦርነቶች ውድቀቶች መውደቅ መነሳቶች እንጉልቶች ስቃዮች እኛን አይደለም አፍሪካን ያስተምራል አፍሪካን ታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይና ጃኒ ስመኝ ገብሩ መለያየታቸውን ይፋ አደረጉ። በኢትዮጵያ የማህበራዊ ሚዲያ በተለይ በቲክቶክ መድረክ ላይ በሰፊ የሚታወቁና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን ይፋ አድርገዋል። ቲክታከር ጃኒ ወይንም ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክትም ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግሮ ማለቁንና መለያየታቸውን ገልጻለች። ታዲያ በሌላ በኩል አዶናይ ባሰፈረው ማብራሪያ ከጃኒ ወይንም ስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮችን ግን ለራሱ ማስቀረት እንደመረጠም አስታውቋል። ህይወት እንደዚህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸው መንገድ መምረጣቸውንም ገልጸዋል። በመጨረሻም አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉ ሰላም እንደሚበጅ መልእክቱን አስተላልፈዋል። ባለፈው ሳምንታት አዶናይ ከሀገር ወጥቶ ከዲላን ፔጅ ጋር በተገናኘ ወቅት ፍቅረኛ እንዳለውና የፍቅረኛዋ ስምም ጃኒ እንደምትባል መናገሩ ይታወሳል። ጃኒ እና አዶናይ ይለያያሉ። ጃኒ ያለ እውቀት የምትመራ ልጅ ናት።
ከማንም ጋር በማንኛውም ሰዓት መሄድ የምትችል ሴት ናት። ማንም ሰው እንደ ዕቃ እንደዚህ ይዟት የምትሄድ ልጅ ናት ጃኒ። የሴትነት ወግ የላት፣ የአፍቃሪ ልብ የላት። በሰዓቱ መደበቂያ ስላጣች ነው እንጂ አዶናይን አፍቅራው ነው፣ አዶናይን ፈልጋው ወዳው ነው አይደለም። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ይለኛል። እኔ እንደናንተ በጨለምተኝነት የሚሄድ ሰው አይደለም። አዶናይና ጃኒ ይለያያሉ። አትመጥኝም፣ እውቀት የለሽም፣ ኮንቴንት ሻያምም ማለት ለትውልዱ የምታስተላልፊ ምንም አይነት መልእክት የለም። ስለዚህ ያልጨረሻቸው ህይወቶች አሉ፣ ጨርሽ። ለአዶናይ የምትመጥኝ ልጅ ነሽ ብዬ አላስብም። ብዙ ያልጨረሻቸው ህይወቶች አሉ። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ነው የሚለኝ። አዶናይ ወንድማችን የምናከብረውና የምንወደው ወንድማችን ከሁለት ሰዓት በፊት በቲክታክ አካውንቱ ምን ብሎ ፖስት አረገ መሰላችሁ? በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ አለ። እሺ ቀጠለ። ከጃኒ ጋር ያለንን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁላችንም የራሳችንን መንገድ መርጠናል። ስለዚህም ያለንበት ሁኔታ ተገንዘባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ። ጭፍን ወቀሳ ማለት በጎቹን ማለት ነው። እንደዚህ አሁን ተሰብስበው የሚያደርጉትን የሚሉትን ነው። እኔን አይመለከተኝም። በነገራችን ላይ በጭፍን አዶናይንም እንዳትወቅሱ ጃንም እንዳትወቅሷት ማለት ነው፣ እንዳትናገሯቸው እና ይሄን ብሎ